ወገን ዝም አትበሉ፣ ዝም እንዴት ይባላል? ወገን ዝም አትበሉ፣ ዝም እንዴት ይባላል? የሰው ዘር በግፉ በሐሞቴ ይቀጣል። የሰው ዘር በግፍ በጎሳው ይቀጣል። ይበቃል ይበቃል፣ ዘንድሮ ይበቃል። ሴምራና ሐሞቴ እኩል ብናያቸው፣ ፈጣሪ በአምሳሉ ስለፈጠራቸው ዘር ማጥፋቱ ቀርቶ ሁሉም በፊናቸው ያጠፋው ተቀጥቶ እንደየስራቸው አንድ ላይ ቢቀርቡ ወደ ፈጣሪያቸው ከበደይ መስማቱ ባየቀኑ ለቅሶ የሞቴ ጎሳ ስንቱን ቤት አፍርሶ ሊኖር ተስፋፍቶ ሴምራን ጨርሶ ስንቱን ቤት አድርጎን የሌለው ምሰሶ ከበደይ መስማቱ ባየቀኑ ለቅሶ ያሳዝናል መስማት የእናትን ሮሮ ማህን አድርገዋት ልጆቿንም ከብሮ ከአገር ከሰፈሩ ከሁሉም አባሮ አለች ሞት ይሻላል ይህ አይደለም ኑሮ። ያሳዝናል መስማት የእናትን ሮሮ
ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በሌላ ቪዲዮ መጥቻለሁ። ወደ ዋናው ሀሳቤ ከመግባቴ በፊት ከዚህ በፊት እንግዲህ ነግሬያችሁ ነበረ። ይሄ ቪዲዮ ኤዲቲንግ ይሰራለሁ። ፎቶ ካላችሁ ወይም ደግሞ የልደት የማንኛውም ግራጁዌሽን የክርስትና ማንኛውም ነገር ካለ ፎቶ ካላችሁ ወይም ደግሞ ኤዲት እንዲደረግላችሁ የፈለጋችሁ በግጥምና በሙዚቃ እንድትጽፉልኝ ብዬ ባልኩት መሰረት አንድ እህቴ ከረመዳን በፊት እንግዲህ የልጄን ክርስትና ብላ የጠየቀችን ልጅ ነበረች። ያው እንግዲህ በዚያው አጋጣሚም ደግሞ እህቴ አሁን ፍሪ ስለሆንኩኝ ልሰራልሽ እችላለሁ ማለት ነው። ሌሎችም ደግሞ አድማጮቼ እህቶቼ ካላችሁ አንዳንድ ነገር እንዲሰራላችሁ የፈለጋችሁ በተለይ ፎቶ ካላችሁ የቤተሰብ ፎቶ ካለ እንደዚህ በግጥም ለማስቀመጥ ከፈለጋችሁ ያንን ነገር ልሰራላችሁ ስለምችል ለእናንተም ለእህቴም አሁን ፍሪ ስለሆንኩኝ በዚያው አጋጣሚ ጻፉልኝና እንዴት እንደምታገኙኝ በምን መንገድ እንደምትልኩልኝ ገልጽላችኋለሁ ማለት ነው። እንግዲህ ዋናው ይሄን ካልኳችሁ ዛሬ መጣሁት እንግዲህ በማን ልበላችሁ ግጥሙን እንደሰማችሁት ነው ይገባችኋል። መቼም በጣም የሚገርም ታሪክ ነው። መቼም እንደኔ እያንዳንዳችሁ እንደኔ በጣም እየተገረማችሁ በጣም እያዘናችሁ እንደምትከታተሉ እያንዳንዱ ታሪክ በሶስት በምንወዳቸው ጋዜጠኞች የሚለቀቀው ቪዲዮ የየቀኑ የሚያስገርም እንዴ ይሄ ነገር እንዴት ሊሆነ ወይም ደግሞ እንደዚህ ሆነ ነበር እንዴ የሚያስብለን ነው ያለውና እስኪ ለማንኛውም እቺን ቪዲዮ አይተን ተመልሰን እንምጣ። ነበሩ ወይስ ልጆቹ ሌላ ቦታ ላይ ሄደው ነበር? ምንድን ነበር እስቲ ይሆን? ምን አለኝ ልጆችን ነው አጥቻለሁኝ። ግን እነዚያ ልጆችን ደግሞ ባገኛቸው ብዬ ነው ፍለጋ የመጣሁት። የተሰደድኩት ከሁለተኛ የተሰደድኩት ልጆችን እንዳገኛቸው ብዬ ነው። የኔ ህይወት እኔ ኖርኩኝ አልኖርኩኝ እኔ ካሁን በኋላ ምን ጥባቃ ያስፈልገኛል? የኔ ህይወት ምንም ዋጋ የለውም። በቃ ልጆችን ነው አጥቻለሁ። 4 ልጅ ማጣት ቀልድ ነው? የባህር ዛፍ ቅጠል እኮ ነው ያደረገብኝ። እንዴት ልሆን? አቅም የለኝ ወይ? እነሱ ልጆችን ከሚገሉ እኔን ቢገሉ ጥሩ ነበረ። የኔ ህይወት ቢያልፍ ደስ ይለኝ ነበር። የልጆችን መከራ ከማይ ልጆች እኮ ደርቀው ነው ያገኘኋቸው እኮ ወይ ልጆች ብዬ እኮ እኔ ወይ ውሃ አልጋትኳቸውም እኮ ወይ እኮ አንድ ቀን እኮ ተኝተው እኮ እናቴ አላሉኝም እኮ ደርቀው እኮ ነው ያገኘኋቸው። ምንድነው የምትለኝ ልጄ? ተወኝ እስኪ እባክህን እባክህ። እንግዲህ ውድ አድማጮቼ እችን እናት ሰምተናል። እንግዲህ በጣም በሚያሳዝን በአንድ ጊዜ 4 ልጅ ማጣት ምን አይነት ስሜት ነው ብዬ ለማሰብ እንኳን አልችልም። እንደው በህይወት መኖሯ እንደው በጤና ትክክለኛ አእምሮ ይኖራታል ብዬ ለማሰብ እንኳን ይከብደኛልና የዚችን እናት የአንደኛው የሌሎችም እንደው ስም እንደምንሰማው በአንድ ጊዜ እናትና አባትን ማጣት እንግዲህ በየጊዜ በመጣ ቁጥር በቪዲዮ በመጣ ቁጥር አዲስ ታሪክ ነው የምንሰማው እና በጣም ያሳዝናል። ውድ አድማጮቼ እንደዚህ አይነት ቅስፈት እንደዚህ አይነት የሚሰራ እና እንዴት ነው መንግስትስ ያልደረሰባቸው የሚለውን ነገር እኔ ግራ ገብቶኛል። እንዴት ነው ይህን ያክል ሲያደርጉ ይህን ያክል እርስ በራሳቸው ሲጠፋፉ እንዴት ነው? ምን እንደምል አላቅም። ይሄ ነገር በጣም ከባድ ነገር ለስንት አመት ዘር ማንዝር እስኪጨራረስ ድረስ በዚህ ደረጃ እንግዲህ እኒህ ሴትዮ እዚህ ጋር ስለተገኙ ነው። ሌላው ደግሞ ቤት ቁጠረው እንደዚህ በየቤቱ ስንት ሰው ነው የሚያለቅሰው? ስንት እናት ልጇን አታለች፣ ባሏን፣ ሚስቱን፣ ስንት ቤተሰብ ተበትኗል። እንግዲህ እየሰማን ነው። በጣም የሚያሳዝን ታሪክ ነው። በእውነት ነው የምላቸው። እኔ በጣም ያሳዝናል። እኔ ልዑል እዚህ ጋር እንዴት ነው በምን ምክንያት ነው አሁን ይሄ ሰውዬ እዚህ ልዑልን ያስገባው ብዬ ሳስብ መቼም ለፈጣሪ አንድ ነገር ሲያመጣ ለምክንያት ነው ብያለሁ። እንደምናውቀው ለምክንያት ነው እና ይሄ ሰውዬ ከመሞቴ በፊት ልናገር ብሎ ልዑልን ይህን ሁሉ ጉድ ሲጥልበት ግን ፈጣሪ ሌላ የሚፈታው ነገር ምክንያት ስላለው ነው ብዬ ነው ማስብ። አሁን እንግዲህ ተመልከቱ
እችም እናት እንግዲህ ወይ የልጅ ልጆቿን ታገኛለች። ደግሞ ሌሎችም እህቶቻችን ያየነው ሰራተኛ አድርገው ሲጨቁኗት ሲበዘብዟት የነበረው ጉልበቷ ነፃ ወጥታለች። ሌሎችም ደግሞ እንግዲህ ዛሬም እንዳየነው ደግሞ ከወንድምና እህት መገናኘት ችለዋል። ብዙ ታሪክ አለውና ፈጣሪ የነዚህ ብሔር ወይ በቃ ሌላቸው ይሆናል ብዬ ነው ያሰብኩት። በቃ እነዚህ ነገር በቃ ግፋችሁ ይበቃቸዋል ብሏቸው ምናልባት ማብቂያቸው ሊሆን ይችላል ብዬ ነው ያሰብኩት። እኔ እነዚህ ሰዎች ማብቃት አለባቸው። በጣም የሰውን ጄኖሳይድ እኮ ነው የተደረገባቸው። ጠፍተዋል። እንደ ብሔረሰብ አጥፍተዋቸዋል። ከራሳቸውም እንግዲህ ይህንን ያልኩበት ከራሳቸው እየሰማ ነው ከነሱ እኛንን ከሚለው እንግዲህ ዋናውን ከሚለው ሰው ነው እንግዲህ እየሰማ ነው ያለውና ግልጹን እየተናገረ ነው። ምን ላይ እንዳለ ምን ላይ እንደሚያደርሱ ምን እንደሚያደርጉ እየተናገሩ ነው። እና ውድ አድማጮቼ እኔ በእውነት ነው የምላችሁ በጣም በጣም ከባድ ነገር የመጣውን ነገር ሊፈታ ፈልጎ ነው ይህን ወንድማችን እዚህ ጦስ ውስጥ ያስገባው ይሄ ሰውዬ ብዬ አስቤያለሁ። ግን ለማንኛውም እስቲ ደግሞ ይችን ቪዲዮ አይተን ተመልሰን እንምጣ። ከሲምራ የሆነ ሰውዬ አለ፣ የሆነ ልጅ አለ። እንደውም ከቪዲዮዎች ላይ ነው ስክሪንሾት እየተደረገ ፎቶ ራሱ ለሱ የሚያሳዩት ማለት ነውና ያንን ሲያሳዩት ምንድነው ሚስጥራችንን እያወጣ ነው። ሚስጥራችንን ደግሞ ከወጣ ይሄ ማህበረሰብ ሊበተን ነው ማለት ነው። ሊጠየቅ ነው። የዘር ግንዱ አይቀጥልም። ሰው በመግደል ምን በመግደል ሊጠየቅ ነው። የዘር ግንዱም ሊቀጥል አይችልም ይሄ ልጅ። ስለዚህ ሚስጥራችንን እያወጣብን ነው። ስለዚህ ቶሎ ማጥፋት አለብን በማለት ነው አንተ እየተፈለገ ያለው። ያው ትዕዛዙን ያወጣቸው እንዳልኩ መንፈሷ ናት። እኔ በሄድኩበት ሰዓት 5ቱን ቀን እንዳልኩ አባላቱ እዛ ነበሩ፣ እዛ የአምልኮ ቤት ውስጥ ነበሩና እሷ ናት ትዕዛዙን ያወጣቸው። ሁላ በጣም ተቆጥታለች ሲል ነበር። ረብሻ ላይ ነው ያለው ራሱ ጎሳው ትርምስ ላይ ያለው እና በጣም ነው በቃ እየተፈለገ ያለው። ስለ ሚስጥራችን መውጣት የለበትም እነሱ ያሉት። ይሄ ሚስጥር ወጣ ማለት የጎሳው አባላት ይበተናሉ፣ እኛ መኖር አንችልም እየተባለ ያለውና እናንተ አሁን በዋነኝነት እየተፈለጋችሁ ያላችሁት እናንተ ናችሁ እና ለሁሉም ነው ትዕዛዙ የወጣው። ምንም ላገኘ ያሰብኩት ለዛ ነበር። እነሱ ያሰቡትን ነገር ከማድረጋቸው በፊት አንተ ላይ ሲምራዎች እኮ አብዛኛውን አልቀዋል ተብሏል። ከዛ እኮ ከተዛው ገጠር ላይ እኮ የሲምራ ቦታ እኮ ሙሉ በሙሉ ባዶ ሆኗል። ጀር ብሎ አሉ። በቃ አንተም እዚህ ጋር ያንተን እንድትጠነቀቅና ያንተም ህይወት እዚህ ጋር መጥፋት የለበትም። እነዛም ማህበረሰቦች ደግሞ ይባስ እየተገደሉ ይባስ እያለቁ ነው የሚሄዱትና እኛ ደግሞ ይሄ ችግርና ይሄ በማዶ ያለው የሰው ማለቅ እንዲቆም ስለምንፈልግ ነው አንደኛ ማለት ነው። አዎ ይሄ ቪዲዮ በጣም የሚያስደነግጥ በጣም የሚያስፈራ ነው። ግን ደግሞ ተመልከቱ፣ ልዑልም ብሎታል፣ ከእንክርዳድ ላይ ስንዴ አይጠፋም፣ ከስንዴ ላይ ደግሞ እንክርዳድ አይጠፋም። እነዚህ ልጆች እንግዲህ ከነዛ ሐሞቴ ከሚሏቸው ሰዎች የተፈጠሩ ቢሆኑም ተመልከቱ ደግሞ እንግዲህ ፈጣሪ ልቦና ሰጧቸው ለወንድማችን መፍትሄ ሊሰጡ እሱንም ይህንን ሌላውንም ሰው እንዳይገሉ ይህን እንደተናገሩት እንደሰማችኋቸው ያን ስለማይቀበሉት ተቃውሞ ለሱም ሪፖርት ሰጠዋልና በጣም ደስ ይላል። እንደዚህ ሌሎች ወጣቶች ሊገሉ እንደሚመጡ ደግሞ ሌሎች ደግሞ እንደዚህ ያሉ አሉ። እነዚህ እንደዚህ አይነቱ ወንድሞቻችንን ያብዛልን ብዬላለሁ። ግን እዚህ ጋር ዋናው ይሄንን ነገር እዚህ ጋር ዋናው ነገር ያሰብኩት ምን መሰላችሁ ውድ አድማጮቼ፣ እንግዲህ እነዚህ ሰዎች ልዑልን አያውቁትም ብዬ አላስብም። ያውቁታል። እንደሚናገሩት ሁሉን ነገር ሲናገሩ በደንብ ያውቁታል። ግን ያን ጊዜ ምንም ነገር ያላደረጉት ስላልነካቸው ስለነበረ ነው። እንደተናገሩም አሁን ከኋላ የነበራቸውን ግፋቸውን ሁሉ ነገራቸውን በሱ ምክንያት ይፋ ስለወጣ እንዳሉት ልንበተን ነው ብለው ለሱ መጥተዋል። ለእያንዳንዳቸው እንደተሰማ ነው ደግሞ መኪና አደጋ አድርሰውባቸው ነበር። በፈጣሪ እርዳታ ተርፈዋል። ግን እነዚህ ሰዎች እኔ የምለው ምንድነው በዱካሾ ባየ ነው እኒህ ሰውዬ ሊገል የመጣው ሰው ብሩኬ እንዳቀረበው እኒህን ሽማግሌ የልዑልን አጎት ወይም የአባቱን አጎት ሊገል የመጣው ሰውዬ በደም ተከታትሎ እንዴት አድርጎ ኦርጋናይዝ አድርጎ ያን ሁሉ አደረገ። እኔ የምለው ምንድነው
ከአሁንም ከነሱ ጋር ሪፖርት የሚያደርጋቸው ተከፋይ ሰው ይኖራል ብዬ ነው የማስበው። እንደተናገረው ብሩኬ ሲናገር እኛ እየቀየርን ነበር፣ ግን በመሀል እንደገና በደንብ ሳይጠይቀው እንዴት አወክ ብሎ በደንብ ሳይጠይቀው አቆመ እንጂ ወደ ሌላ ተሰረቀ እንጂ እኔ ሰው አለ ለነሱ ሪፖርት ያደረግላቸው። አሁን እንግዲህ በየቦታው የሚቀያየሩ ከሆነ እንዴት አድርጎ ሊደርስባቸው ቻለ? እንዴት አድርጎ ያን ሁሉ ኦርጋናይዝ አድርጎ ሊገላቸው መጣ? እና ይሄን ያልኩበት ምንድነው አሁንም ልዑልን እንደዚህ እንዳያስጠቁት ነው የምፈራው። ይሄ ልጅ ቢናገርም ከስራቸው ስር ላይ ናቸው ያሉት። እንግዲህ ተመልከቱ፣ በጣም ብዛታቸው እየሰማ ነው። በጥፍ ከራሳቸው ተርፎ የነዛን እንኳን የማይፈልጓቸውን ልጆች እንኳን እንደዚህ እየወሰዱ ጭንቅላታቸውን በምናምን በቅጠላቅጠሉ እየመረዙ በአጉል መድኃኒት እየመረዙ ልጆቹ የነዛንም ያው ለነፍሰ ገዳይ ስለሚያረጓቸው መሳሪያ ስለሚያረጓቸው እንደ ልጅ እያሳደጉ ለሚፈልጓቸው ተግባር እያደረጓቸው ነው እና ሮቦት እያደረጉ አሁን ይሄ ልጅ ሊገድል የሚመጡት ልጆች እነሱ አእምሯቸውን በትክክል እየጠቀሙት አይደለም። በዛ በቅጠሉ በምኑ እየመረዟቸው ነው እና እኔ ምንድነው የምለው ይሄንን ያክል የነብሩኬን ክፍል ድረስ ሰተት ብሎ እስከ መግባት ድረስ የደረሰው ሪፖርት የሚያቀርባቸው ሰው አለ። እንግዲህ እሱ ልጁ እንዳለው ማንም አላደረገውም እኔ ነኝ ተከታትዬ። በፍጹም አይመስለኝም። ውድ አድማጮቼ ይሄን እንድትጠቁሙ ብዬ ነው ሁለቱን አገናኝቼ ማረግላችሁ ያመጣውላችሁ። ለልዑል ብዙ ፎቶ ተልኳል። ብዙ ሰው እየተከታተለ ነው ብሏል ይሄ ልጅ እና እዚህ ጋር ደግሞ ባየነው ባስቀመጧቸው በር ድረስ ቤት ድረስ ገብቶ ሊገላቸው ነበር። እንግዲህ መቼም ሞት ያላለው ነፍስ አልሞተም እንጂ። ስለዚህ እኔ ለልዑል ማስጠንቀቂያ ከራሳቸው ላይ በእርስ በራሳቸው በደም መጠናናት አለባቸው። በደም እያንዳንዱ ሰው አንዱ ለአንዱ መጠላለፍና መጠናት አለባቸው። ካለበለዛ ግን እኔ ለልዑል እፈራለሁ። እውነት ነው የምነግራችሁ፣ ለልዑል ራሱ ስጋት አለ እና ይሄ ሆኖ እያለ ዛሬ እንግዲህ ሰርፕራይዝ ተደርገናል። ሰርፕራይዙ ምንድነው? እቺ ሰምተን እንምጣ። የልዑል እናት አሞቴ ናት። አሁን አሞቴ መሆኔን አረጋግጥ። ሰማችሁ እንግዲህ ትልቅ ሰርፕራይዝ አይደል? የልዑል እናት ሐሞቴ ናቸው መሆናቸው እንዳይደንቀን። ለምን እንደሆነ ታውቃላችሁ? ይሄንን ቀለበት ሰውየው ይሄን ቀለበት እንዴት እንዳገኘው ሲናገር እኔ ከነሱ ዘርቡኝ ሳይሆን ሚስቴን ስላገባው እንዲጠብቀኝ ተብዬ ነው ቀለበት ሰጠኝ አሉ። ይሄንን ቀለበት ደግሞ እናትየዋ ደብቃ አንድ ጊዜ እናት ናት አለ። ከዛ ደግሞ ጭራሽ ወርቁ ነው የሰጠ ተባለ። ዙሮ ግን እኒህ ሴትየዋ የዛ ዘር መሆናቸውን ለመደበቅ ያክል ነው ብዬ ነው የማስበው። ለዛም ነው ይሞትብኛል ያሉት ስለሚያውቁ ነው። ያው ያላቸውን ነገር ስለሚያውቁ ነው። ግን የእሳቸው ዘር የነሱ ዘር መሆናቸው ሳይሆን የገረመኝ ውድ አድማጮቼ ታስታውሳላችሁ የልዑል ከዚህ በፊት ከነመስፍን ጋር ሲጣላ አክስቱ ከሱ ተቃራኒ ሆና ልታስገድለው ነበርች። ከጠላት ጋር ገንዘብ ተከፍሏት አያችሁ። ከዛ ደግሞ ከሱ ከተናገረበት ልዑል ሲናገር በህፃነቱ ጀምሮ አባቱ ንብረት ያላቸው የነበሩ ደህና ሰዎች የነበሩ አባትየው ማለትም ያሳደገው አባት ማለት ነው ሲሞት አንድ ንብረት አልሰጧቸውም። ከልዑል በተናገረው ማለት ነው። እነዛን 3 የሱም ወንድሙና እህቶቹን ራሱ አረዷቸውም። የት ነው ብለው አላሏቸውም። ንብረት ማላካፈሏቸው ለምን እንደሆነ ታውቃላችሁ? እኔ በጣም እየገረመኝ ነበር። ዛሬ ግን ተመለሰልኝ ሐሳቤ። ሴትየዋ የሐሞቴ ዘር ስለሆኑ ነው ሰዎቹን እርግፍ አድርገው የተዋቸው። አያችሁ፣ ለዛ ነው ከመጀመሪያውኑ ምን ያክል እንደሚጠላሉ እንግዲህ ያው በዚህ ጋር ያያየነው ነው ምን ያክል እንደሚጠላሉ። ለዛ ነው ከዚህ በፊትም እሱን አሳልፎ ሊሰጡት የነበረው። ለዛ ነው
እናትየዋን የሚያረዷቸው ለዛ ነው። ልጆቹንም ዞር ብለው ያላዩአቸው ለምን የጠላት ወገን ናቸው ብዬ ስለማስብ ማለት ነው ብለው ስለሚያስቡ ለዛ ነው ሴትየዋን እንደዚህ አንድ ንብረትም ሳይሰጧቸው የቀሩት። ሴትየዋም ደግሞ ያልተከራከሩበት ችግራቸውን ስለሚያውቁ ነው እንጂ እንግዲህ ባላቸው ሲሞት የቤተሰብ ንብረት ካለ እርግጠኛ ነኝ ሚስት ጠይቃለች የባሌን ድርሻ ማለት ያላደረጉበት ምክንያት ስላላቸው ነው። ይሄንን ጉድ ከኋላ ስለያዙት ነው። ለማንኛውም ወድ አድማጮች በዚህ ሆነ በዚህ እኛ የምንፈልገው የሁለቱም ወገኖች ኢትዮጵያዊ ናቸው። ምንም ማመኑ አንድን ሰው ያለ ምንም ጥፋቱ የአንድን ሰው ህይወት መንጠቅ መብት ያለው ብዬ አላስብም። ስለዚህ እነዚህ ሐሞቴ ባደረሱት ጥፋት ወይም ደግሞ ሰምራ አጠፋ የተባለ ካለ እያንዳንዳቸው መንግስትም ገብቶበት ህዝቡም እንደ ህዝብ ያለው ህዝብ ተባብሮ ይሄንን ነገር ማቆም አለበት ብዬ ነው የማስበው። በጣም ነው የሚያሳዝነው። በየእንትኑ የተደበቁት በየስርቻው በየምናምን የተቀመጡት ልጆች ቤተሰቦቻቸውን ያጡ ልጆች እንግዲህ ብዙ ነገር አሁን የምንሰማው ነገር አለ። ወደ መጥፎ ነገር የሚገቡ አሉ ምናል የሚላሉና እነዛን ሁሉ ልጆች ተሰብስበው በአገራቸው በሰላም የሚኖርበት አንድ ሰው በጣም ነው የሚያሳዝነው። አገራቸው ላይ ቁጭ ብለው እንደዚህ በሰቀቀን መኖር የተሰደደ እንኳን ስደት ያለ ሰው እንኳን እንደዚህ ያክል ተጨናንቆ ስማቸውን መጥራት እንኳን የማይችሉ ልጆች ሆነው አንድ ሰው በጭንቀት እንደዚህ የሚኖርበት በሀገሩ ላይ በጣም ከባድ ነው። መሰደድ ይሻላል። ተሰዶ እንኳን በሰው ሀገር እንኳን መብቱን አስከብሮ እኮ ይኖራል። በሰው ሀገር ሰው በሀገሩ ላይ እንደዚህ በስቀቀን እንደዚህ በመጨነቅ ያንድን ጎሳ ሲጠራ እንደዚህ በመንቀጥቀጥ ስሙን እንኳን እንዲነሳባቸው እስከማይፈልጉ ድረስ በጣም ያሳዝናል። ምን ያክል ባይምሯቸው እንደተጫወቱባቸውና ውድ አድማጮች እንግዲህ ትልቅ ጸሎት ያስፈልገዋል። ሞቻችን ትልቅ ጸሎት ያስፈልጋቸዋል። እነዛም ደግሞ ፈጣሪ ልቦና ይስጣቸው፣ ወደ እውነቱ መንገድ ይመልሳቸው። በእውነት ነው የምላችሁ ከባድ ነው። ሰይጣን አገራችን መጫወቻ ያደረገው ነው። እንደ ፈጣሪ ፊቱን ይመልስልን ብዬ ነው የምለው። ውድ አድማጮች መጣውበት ዋናው ነገር ለወንድማችን ጥቆማ እንድሰጡት ነው። እርስ በራሳቸው ጋር እንዲጠባበቁ የማንኛውም ሰው እንዳያምኑ ብዬ እላለሁ። ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። በተረፈ በሌላ ቪዲዮ ውስጥ ከምንገናኝ በዚህ ሰናበታለሁ ባይ